ማዕከላዊ ኢትዮጵያ ክልል ቦኸን ቸነኩም የተንቢ የተንቢ በላለት ደምታ የብሳቢ የተኝቢ ባዘራንማሁ ቦኸን ቸነው Habai koi tummi habai kan nikoli let watakko. Habai kurtulenya Ethiopia bogaret matam. Iman tummin makalawi Ethiopia kilili bechu walten. Habai bogaret inametna makalawi Ethiopia kilila. Ekko nagak makalai to kililin nagak seni Amisiya yano magane yano masau kilil Ermanu mawatin Adina buri daman marabit umma edula dada Ethiopian guttan gattatan kulullesan gattat habai umman watako inam በኢባቺ አማደሙ አባይ ሄሬሪሳኒ ዳንጊሳኒ ኢትዮጵያ ተወገሬትና ሜቴ ጀቀሙ ሀደሮ ጦንጦ ሳሜላ አባይ ኮኔ ጡሚን ዋልቴን በገነጋን ገረ ግዱ ገለሰ ኢትዮጵያ ነጋን ዱፍተን ናብ ክልል ማዕከላዊ ኢትዮጵያ እንኳዕ በሰላም መጻኹ kusoo dhawaada dawlad deegaanka bartamaha Itoobiya taclabaatan helay Itoobiya aga tahay agatina ee ummataha muxukemeeteni እንኳን ወደ ማዕከላዊ ኢትዮጵያ ክልል በሰላም መጣችሁ በጊዜ ሽክርክሪት ከ365 ቀናት መካከል አንዱ አለት በኢትዮጵያውያን ዘንድ ልዩ ናት ምክንያቱም በዚህ ልዩ ቀን ሁሉም የኢትዮጵያ አብራክ ከፋዮች ከያሉበት ይሰባሰባሉ አንድ ስፍራም ይገናኛሉ ህዳር 29 በየዓመቱ የሚከበረው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በራስ ባህል ደምቆ የመታየትን እድል ፈጥሯልና በጋራ እሴት ተጋምዶ የጋራ ትርክትን የመገንባት ብርታት ያየለበት ዕለት ነው ሁሉም ብሔር ብሔረሰቦች የየራሳቸውን ባህል ቋንቋ ታሪክ የሚያሳዩበት የሚያሳድጉበት ሀገር የሚያጸኑበት ሁኔታን ጭምር እንደሆነ ሀገራዊ ፋይዳውን አንስቶ ማየት የሚቻልበት ሁኔታ ነው ያለው ብሔር ብሔረሰቦችን በዓል ስናከብር ትልቁ ነገር የህዝቦችን ትስስር የማጠናከር ጉዳይ ነው ዋናው ግብ የሚሆነው የክልሎችን አስተናጋጅ ክልሎችን ገጽታ ግንባታ ሌላው አንዱ እና ግብ ነው ሊሆን የሚችለው እና የጋራ የሆኑ ትርክቶች ኖረውን አገራችን በተሻለ ደረጃ እንድርስ የማድረግ ኃላፊነት ተጠብቅብናል 19ኛ ጊዜ ተከብሮ ያለፈው የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች ቀን በ20ኛው ክብረ በዓሉ የተለየ ገጽታ ተላብሷል በአዲሱ ማዕከላዊ ኢትዮጵያ ክልል መከበሩ እንዲሁም የኢትዮጵያን ሁሉ ድልና የወለሴት የሆነው ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ማግስት መከበሩ የተለየ ያደርገዋል የጉራጌ የሃዲያ የስልጤ የከምባታ የሃላባ የየም የጠምባሮ የማረቆ የቀቤናና የዶንጋ ህዝቦች በጋራ የመሰረቱት የማዕከላዊ ኢትዮጵያ ክልል ቀድሞኑ በጋራ እሴቶቻቸው የተጋመዱ በሽግግር መንግስት ወቅት ለአጭር ጊዜም ቢሆን ሰባተኛው የሀገሪቱ ክልል ሆነው በጋራ የኖሩበት ክልል ነው ታዲያ ክልሉ ከመደራጀቱ አስቀድሞ ጠንካራ የህዝብ ለህዝብ ስራዎች ተሰርተዋል በክልሉ ህዝቦች ይሁንታም ማዕከላዊ ኢትዮጵያ ክልል የሚል ስያሜ አግኝቶ ነሐሴ 13 ቀን 2015 ዓ.ም በይፋ ተደራጅቷል
ጠንካራ አመራሮችን ከሁሉም የክልሉ መዋቅሮች አደራጅቶ 7 ዞኖችንና 3 ልዩ ወረዳዎችን ይዞ 7 ከተሞችን ደግሞ የክልሉ ብዝሃ ማዕከላት አድርጓል። ክልሉ እንደተደራጀ የ100 ቀናት እቅድ በማዘጋጀት በጊዜ የለም መንፈስ ወደ ተግባር ገብቷል። አያሌ ውጤቶችንም አስመዝግቧል። በተለይ ክልሉን ከዕዳ ጫና ለማቃለል በተሰጠው ትኩረት አሁን ላይ የአፈር ማዳበሪያ ዕዳውን በሙሉ በመክፈል ከዕዳ ነፃ መሆን ችሏል። በተለይ በ2016-17 የምርት ወቅት ለአፈር ማዳበሪያ ከባንክ የተበደረውን ሙሉ በሙሉ በመክፈል ምስጋና ተችሮታል። ክልሉ ሲደራጅ የነበረበትን ከ6.5 ቢሊዮን ብር በላይ ዕዳ በተመሰረተ አጭር ጊዜ ውስጥ ከ4.8 ቢሊዮን ብር በላይ በመክፈል ትልቅ ስኬትን አስመዝግቧል። ክልሉን የተሞክሮ ማዕከል፣ የብልጽግና ተምሳሌት፣ ሰላማዊ ክልል እንዲሁም የፈጠራና ህብር ማሳያ ክልል ለማድረግ ግብ ይዞ የክልሉ መንግስት እየተጋ ይገኛል። ቅድሚያ ለክልላዊ ሰላም መስራት አማራጭ የሌለው ተግባር መሆኑንም የተረዳ ክልል ነው። ይህ ደግሞ ክልሉን ለኑሮና ኢንቨስትመንት ተመራጭ አድርገዋል። በጣም ለወደፊት ብራንድ አድርገን የምናወጣው አንዱ የሰላም ነው። መጀመሪያ የውስጥ ሰላም ነው። በውስጣችን 24 ሰዓት ተንቀሳቅሶ መስራት፣ አብዛኛውን ጊዜ ለልማት መጠቀም፣ አብዛኛውን ጊዜ ምርቶችን ለመሰብሰብ ለመሳሰሉት ነገር መጠቀም እንፈልጋለንና ይሄን እናደርጋለን። ሁለተኛው ያልተነካ የቱሪዝም ሀብቶች አሉ። በህዝባዊ ውይይቶች ርዕሰ መስተዳደሩ ከተለያዩ ማህበራዊ መሰረት ከተውጣጡ የማህበረሰብ ክፍሎች ጋር መክረዋል። አንገብጋቢና የተጓተቱ ፕሮጀክቶችም ተለይተው እንዲጠናቀቁና ተመርቀው ለአገልግሎት እንዲሰጡ ተደርጓል። በአጭር ጊዜ ውስጥ ግዙፍ ውጤቶችን ያስመዘገበው የማዕከላዊ ኢትዮጵያ ክልል ከአጎራባች ክልሎች ጋር ጠንካራ ማህበራዊና ኢኮኖሚያዊ ትስስር ያለው ክልል ነው። ክልሉን ያቀኑት ህዝቦችም በመልክዓ ምድራዊ አቀማመጥ ብቻ ሳይሆን በባህላዊ የጎጆ ቤት አሰራር፣ ከእንሰት ጋር የተያያዘ የአመጋገብ ስርዓት እንዲሁም በማህበራዊ ስርዓቶች የጋራ ማንነት የገነቡ ናቸው። ከተናጠል ይልቅ በጋራ መቆምን፣ ተጋግዞ በደቦ መስራትን ተከነውበታል። ባህላዊ የእርቅና የዳኝነት ስርዓታቸውም ተቀራራቢ ነው። ክልሉ የታታሪ ህዝቦች መፍለቂያ ነው። ከትንሽ ስራ ተነስቶ ትልቅ ደረጃ መድረስ መገለጫቸው ነው። ይህ ልምዳቸው ከሀገርም አልፎ በተለያየ ክፍለ ዓለማት የሚታይ እውነታ ሆኗል። መነሻ ያው እዚሁ ከምባታ ዞን የሺሽቾ ከተማ 20 ሳንቲም ሊስትሮ በሚጠረጉበት ጊዜ ጎንበስ ብዬ ሊስትሮን የሰራሁት ዛሬ ደግሞ አሁን የምታዩት ደግሞ እዚሁ ደግሞ የሆቴል ባለቤት የሆንኩት አብርሃም ወይንም በቅጽል ስሙ ይቻላል። ማዕከላዊ ኢትዮጵያ ክልል ከተደራጀ ገና 2 በጋና ክረምቶች ብቻ ቢቆጠሩም የጥንታዊቷ ኢትዮጵያ ትላንትናዋ ዛሬ የተጻፈበት ነው። ከመዲናዋ አዲስ አበባ በ86 ኪሎ ሜትር ርቀት ላይ ብቻ የሚገኘው የዓለም ቅርስ የሆነው የጢያ ትክል ድንጋይ መካነ ቅርስ ለዚህም አይን ከሆኑ የክልሉ ቅርሶች መካከል አንዱ ነው። የጊቤ 3 ኃይል ማመንጫ ግድብን ተከትሎ ወደ ኋላ የተንጣለው ሰው ሰራሽ ሐይቅ ሌላው የክልሉ በረከት ነው። ለምለምና ውብ መልክዓ ምድራዊ አቀማመጡም ሌላው መስህብ ነው። በ2003 ዓ.ም የጊቤን ወንዝ ታኮ የተመሰረተው በክልሉ ብቸኛው የጊቤ ሸለቆ ብሔራዊ ፓርክ አያሌ የዱር አራዊቶች፣ የውሃ ውስጥ እንስሳትና የአዕዋፍ ዝርያዎች መኖሪያ ነው። ለጎብኚዎችም ቅርብ መዳረሻና ከአዲስ አበባ ወልቂጤ መስመር በ173 ኪሎ ሜትር ርቀት ላይ ይገኛል። በከምባታ ዞን ሽቅብ የተገነባው ታሪካዊ እውነትን የሚገልጠው የአምበሪቾ 777 ደረጃ የጠንባሮ ህዝቦችን አብሮ የመኖር እሴትን የሚገልጠው የባህላዊ ሽምግልና ምልክታቸው የሆነው የደገሌ ዋርካ፣ ፍልሆች፣ ዋሻዎችና ፏፏቴዎች እንዲሁም ሌሎች ሰው ሰራሽና ተፈጥሯዊ ሀብቶች የክልሉ የቱሪዝም ጸጋዎች ናቸው። ወርሃ መስከረም በክልሉ ወቅት ብቻ የሚቀየርበት አይደለም። በባህል የደረጀ
ከህዝቡ ያኗኗር ዘይቤና የህይወት ፍልስፍና ጋር ጥብቅ ቁርኝት ያላቸው የዘመን መለወጥን የሚያበስሩ በዓላትም በድምቀት ይከበራሉ። መስከረም ሲጋመስ ጉራጌዎች ለመስቀል በዓል ይሰባሰባሉ። ሀዲያዎች ያሆዴን በድምቀት ያከብራሉ። ከምባታዎች ለመሰላ ክብረ በዓል አደባባይ ይወጣሉ። የጠምባሮ መሪሾ ማሳላና የሃላባ ሴራም ሌላው የአደባባይ ድምቀቶች ናቸው። በክልሉ እስልምና እምነት ተከታዮች ዘንድ ደግሞ አረፋ የተለያዩ ባህላዊ መልኮችን አካቶ ሃይማኖታዊ ይዘቱ ሳይዛነፍ በድምቀት ይከበራል። ከመስከረም አጋማሽ በኋላ በክልሉ በድምቀት ከሚከበሩ በዓላት መካከል የየሞች ሄቦ በዓል አንዱ ነው። በጥቅምት ወር ደግሞ የሞች በቦር ተራራ የሚያከናውኑት ባህላዊ መድኃኒት ለቀማ ሳሙኤታ የሕዝቡን ጥንታዊና የሀገር በቀል ዕውቀት ባለቤትነታቸውን ያሳያል። ጥንታዊው የአንገሪ ቤተ መንግሥትም ትላንትን ከዛሬ ያስተሳሰረ የየሞች ታሪካዊ ሀብት ነው። የተለያዩ የሚከበሩ በዓላቶች አሉ። እነ መስቀል፣ እነ ያሆዴ፣ እነ መሰላ እንደዚህ የምንጠቅሳቸው በዓሎች አሉ። እነዚህ ብራንድ አድርጎ ማውጣት ይቻላል። ዝም ብሎ ወደ ክልላችን ሲያስብ የሆነ ሰው ስለ ክትፎ ሊያስብ ይችላል። ምክንያቱም እዛ አካባቢ በርካታ አካባቢ ላይ እንደዚህ ነገር አለ። ስለ ጥሬ ጋር ሊያስብ ይችላል። ግን ከዚህ ከፍ ያሉ ጉዳዮች ቅድም የነገርኳችሁ ከኢንዱስትሪ ጋር የተያያዘ ከቱሪዝም ጋር የተያያዘ በጠባብ መሬት ላይ ደግሞ ለኤክስፖርት የሚሆኑ የእርሻ ምርቶችን በማምረት ብራንድ ማድረግ እንችላለን። የክልሉ ግብርና ምርት በሜካናይዜሽን ታግዞ በኩታ ገጠም የሚለማ ነው። እንሰት፣ ሮዝመሪና በርበሬን ወደ ውጭ በመላክም የውጭ ምንዛሬ እንዲገኝ ማድረግ ያስቻሉ ምርቶች ናቸው። በሃላባ ማረቆና ሌሎች አካባቢዎች የሚመረተው በርበሬም እንዲሁ የክልሉ ተጨማሪ ጸጋ ነው። ይሄ 5 ሄክታር መሬት ነው እና ዝንጅቤል ምርት ነው። ከሌሎች ምርት የተሻለ ነው። ቶሎ ይደርሳል። ቶሎ በቢዝነስ መቀየር እድል አለ። ማረቆና በርበሬ በጣም ከፍተኛ ቁርኝነት አላቸው። በቃ ሙሉ ለሙሉ ማረቆ በበርበሬ ነው የሚታወቀው። ግብርና ጊዜዎች ሳያልፉ ተደጋጋሚ አሁን ቅድመ በልግና ጸደይን ጨምረን በቂ ምርት እንዲመረት እና የምርታማነት ሁኔታችን ከጊዜ ወደ ጊዜ እንዲጨምር የተሰሩ ስራዎች ነበሩ። እነዚህ ውጤታማ ናቸው። ሌላው ከገቢ አንፃር ገቢ አነስተኛ ገቢ የሚሰበሰብበት ክልል ነበር። አሁን የዛሬ 2 ዓመት 3 ዓመት ከሚሰበሰበው ገቢ በጥፍ እየሰበሰብን ያለው አሁንም ገና ነው። የማዕከላዊ ኢትዮጵያ ክልል በግብርናው ዘርፍ የተለየ ተሞክሮ ለሀገር ማበረከት የቻለ ክልል ነው። ምርትና ምርታማነትን ከማሻሻል በተጨማሪ 30-40-30 የፍራፍሬ ኢኒሼቲቭ ተቀርጾ የክልሉን አርሶ አደር ተጠቃሚ ማድረግ ተችሏል። በተለይ ከባህር ዛፍ ግዞት ወደ ፍራፍሬ ምርት በሚል መሪ ቃልም ባህር ዛፍን በማስወገድ በተለያዩ የፍራፍሬ ዛፎች የመተካት ውጤት የመጣበት ነው። የስልጤ ዞን ምስራቅ ስልጤ ወረዳ ለዚህ ማሳያ ይሆናል። እንደ ሀገር ከተረጂነት ለመላቀቅ ሰፊ ርብርብ የተደረገ ይገኛል። በተለይ በ2018 በጀት ዓመት መጨረሻ እንደ ሀገር ከተረጂነት ሙሉ ለሙሉ ለመላቀቅ የሚደረገውን ጥረት ክልሉ ቀድሞ ለማሳካት ብርቱ ጥረት በማድረግ ላይ ይገኛል። ለዓመታት እርዳታ ሲሰፈርላቸው የነበሩ የሴፍትኔት ተጠቃሚ የሆኑ በሃላባ ዞን የሲምቢጣ ቀበሌ ነዋሪዎች አሁን ከራሳቸው አልፈው ለሌሎችም መትረፍ ችለዋል። ሀብት ለኛ ጉልበታችን ነው። ጉልበታችን ከሰራን ሀብት መፍጠር እንዴት እንችልም ብለን በዛው ቁርጠኝነት ነው ወደ ስራ ያገባነው። ሰው ከሰራ እንደመለወጥ፣ ሰው ጤና ካለው፣ ሰው አይምሮ ችሎታ ካለው ማንም ሰው እኔ ተረጂ ነኝ ብሎ ቆሞ መጠበቅ የለበትም። እንደ ዳቦ የሚያስበላ መሬት ነው የኛ አፈር። የሌማት ትሩፋት መርሃ ግብርም በክልሉ ውጤት ያመጣ ተግባር ነው። ከገጠር ወደ ከተማ ይደረግ የነበረውን ስደት መቀየር የቻሉ ከከተማ ወደ ገጠር እርሻ ፍለጋ የተመለሱ ወጣቶችም የፈሩበት ክልል ነው። ከተማን አዘውትሬ በጣም የሚወድ አካባቢ ላይ ያለው ጸጋ ተጋርዶብኝ በቃ ገጠር ሲባል ጨለማ፣ ገጠር ሲባል አብዛኛው ማለት አሁን ባለንበት በለውጡ መንግስት ገጠር ከተማ ሆኗል።
ከስደት ይልቅ አካባቢው ላይ ጸጋ እንዳለ በ2016 1 ሚሊዮን 20 ሺህ ጥቅል ጎመን ተክለን እንግዲህ በትንሽ ብር ቢታባዛ ምን ያህል ገቢ እንደሚገኝ የተፈጠረው የሥራ ዕድል እንግዲህ ይሄ አካባቢ ሰራዊት አልባው የገጠር ቤተ መንግስት ነው የሚባለው ምክንያቱም ስለተሰራ ነው። በ2017 ግንቦት 26 ውዱ መሪያችን መጥቷል ይህን ስፍራ። የማዕከላዊ ኢትዮጵያ ክልል በተመሰረተ በጥቂት ጊዜ ውስጥ በክልሉ በሚገኙ የተለያዩ ዞኖችና ወረዳዎች የሚሰጡ አገልግሎቶች ዘምነዋል። ማዘጋጃ ቤታዊ አገልግሎቶች ከወረቀት ተላቀው በኦንላይን መሰጠት ከጀመሩ ሰነባብተዋል። እንደ ሀገር የተጀመረው የአንድ መሶብ አገልግሎት በማዕከላዊ ኢትዮጵያ ክልልም ተገንብቶ ለሥራ ክፍት ከሆነበት ጊዜ አንስቶ ሕዝቡ ፈጣን፣ ግልጽና አርኪ አገልግሎቶችን እያገኘ ይገኛል። በአገር አቀፍ ደረጃ የከተሞችን የመሠረተ ልማት ጥያቄ ለመመለስ በህብረተሰብ ተሳትፎ በአንድ ወረዳ አንድ ፕሮጀክት ኢኒሼቲቭ ተቀርጾ ወደ ተግባር ተገብቷል። የማዕከላዊ ኢትዮጵያ ክልል ደግሞ ተግባሩን ከወረዳም ወደ ከተሞች በማውረድ በ2017 በጀት ዓመት የአንድ ከተማ አንድ ፕሮጀክት ኢኒሼቲቭ በመቅረጽ 90 ፕሮጀክቶች በህብረተሰቡ ተሳትፎ በማከናወን አብዛኞቹ ተጠናቀው ለአገልግሎት በቅተዋል። እንደ ሀገር በከተሞች የተጀመረው የኮሪደር ልማት ሥራ በክልሉ 7ቱ ብዝሃ የክልል ማዕከላት 165 ኪሎ ሜትር በምዕራፍ 1 እና 2 ተከፋፍሎ ሥራው የተፋጠነ የከተሞችም ገጽታ እየተቀየረ ነው። የከተሞችን የወየቡ መልኮች የቀየረው የኮሪደር ተግባር ወደ ገጠር ኮሪደር ሲሸጋገር እንደ ሀገር ለመጀመሪያ ጊዜ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የገጠር ኮሪደርን ያስጀመሩት በማዕከላዊ ኢትዮጵያ ክልል ነበር። እነዚህ ተግባራት በሃዲያ፣ ስልጤ፣ ከምባታና ላባ ዞኖች ተጠናቀው ድጋሚ በጠቅላይ ሚኒስትሩ ተመርቀው ለአገልግሎት በቅተዋል። ቀድሞኑ በእንሰት ታጅበው በተደረደሩት ጎጆ ቤቶች ውበት የደመቁት የክልሉ ገጠር መንደሮች አሁን የገጠር ኮሪደር ሲመጣላቸው ሌላ ተጨማሪ ውበት ተላብሰዋል። በተለይ ደግሞ በጉራጌ ምድር ከቀደሙ አባቶች ባህልና እሴቱን ጠብቆ ለትውልድ የተላለፈ የተለያዩ ማህበራዊ ስርዓቶች የሚከወኑበት አረንጓዴ ውበትን የተላበሰው የጉራጌ ጀፎረ ሌላው የገጠር ኮሪደር ድምቀት ነው። ባልተመቻቸ መልኩ ቢሮዎችን በመከራየት ሥራ የጀመረው ክልሉ ለቢሮ ክራይ የሚወጣውን ሀብት ለልማት ለማዋል በሰባቱም የክልሉ ማዕከላት ከ4 ቢሊዮን ብር በላይ በጀት በመያዝ ፍትሐዊ የሀብት ክፍፍልን በማረጋገጥ ከ6 ወር እስከ 2 ዓመት ከ5 ወር የሚጠናቀቁ የቢሮ ግንባታዎችንም እያፋጠነ ይገኛል። የክልሉ መንግስት በጥናት ጭምር የለየው የክልሉ የኢንቨስትመንት አቅም የማኒፋክቸሪንግ ኢንዱስትሪ ነው። ኢንዱስትሪዎቹ በተበጣጠሰ መልኩ ከሚሰሩ በከተሞች የኢንዱስትሪ መንደሮችን በመመስረትና መሰረተ ልማቶችን በማሟላት በርካቶች ከወዲሁ ወደ ሥራ ገብተዋል። እንግዲህ የመደመር ፍልስፍናና እሳቤም ከተለያዩ ነገሮች ወጥተን ወደ አንድ እንምጣ፣ ከኋላ የሚጎትተን ነገር ካለ እንላቀቅ፣ ከዚህ የሚጎትተን ነገር ካለ እንላቀቅ፣ ወደ አንድ እንምጣና በጋራ አጀንዳዎቻችን ላይ እንስራ ነው። የጋራ አጀንዳችን አንዱ ልማት ነው፣ ሰላም ነው፣ ዲሞክራሲያዊ ግንባታ ነው። የ2 ዓመት ጉዟችን እነዚህን ጉዳዮች መስመር ለማስያዝ ሞክረናል። አጠቃላይ ክልሉ በትክክለኛ ሀዲድ ላይ ነው። ይሄ ማለት ግን ክልሉ ገና ብዙ መስራት የሚገባ ጉዳይ አለ። 2018 በሀገር ደረጃ ከተስፋ ብርሃን ወደሚጨበት ተስፋ ብለናል። እሱ ውስጥ ነው ያለነው እኛ። ይሄ የዚህ ስኬት የሚወሰነው በሁለት ጉዳይ ነው። አንዱ በቂ አመራር በመስጠት ነው። ሁለተኛው የህብረተሰቡን ተሳትፎ በየደረጃው በማረጋገጥ ነው። ባለፈው 1 ዓመት ተኩል የክልላችን ህዝብ አርሶ አደሩና የከተማ ነዋሪ ከ12 ቢሊዮን ብር በላይ አዋጣል። የታላቋ ኢትዮጵያ አብራክ ክፋይ የሆነው የማዕከላዊ ኢትዮጵያ ክልል ከመላው ኢትዮጵያውያን ጋር በወል እሴት ተጋምዶ በጋራ ትርክት ተሳስሮ ገና በለጋና ጨቅላ ዕድሜው የመላውን የኢትዮጵያ ልጆች ለሃያኛው የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀን በአንድ ላይ በክልሉ ማሰባሰብ ችሏል። ስራ ወዳድ ታታሪ የሆነ ህዝብ ያለበት ክልል ነው።
ይሄንን በመጠቀም አጠቃላይ ያሉ ነገሮችን እንዲያውቁ በማድረግ ያሉ ነገሮችን ኢንቨስት በማድረግ ረገድ መተው እንዲያዩልን በዚህ አጋጣሚ ጥሪያችንን የምናስተላልፍበት ነው የሚሆነው። በፊት የብሔር ሚዛን ከፍ ብሎ የኢትዮጵያ ሚዛን ዝቅ ብሎ ነበር። ብሔር ያስፈልጋል። ሰው ከዚህ ነው የመጣው ከዛ ነው የመጣው ከዚህኛው ወገን ነው ከዛኛው ወገን ነው ማለት ነውርነት የለውም፣ ትክክል ነው። ግን እሱን ብቻ እያጎላ ኢትዮጵያዊነትን ደግሞ እየደፈቀ ሄድ አይሆንም። ይሄንንም በሚዛኑ ማንሳት ያስፈልጋል። ኢትዮጵያዊነትን ደግሞ እያጠናከረ መሄድ ያስፈልጋል። ኢትዮጵያዊነትን እያጠናከሩ መሄድ ያስፈልጋል። አሁን የምናከብረው በዚህ 4 አመት 5 አመት የምናከብረው የብሔር ብሔረሰቦችና ህዝቦች በዓል በዚህ መንፈስ ነው በዚህ ትርክት ነው የምናከብረው። ሁላችሁንም ለ20ኛው የብሔር ብሔረሰቦችና ህዝቦች ቀን በሰላም እንኳን አደረሳችሁ።